ቢግ ላቭ ቢግ ሪስፔክት አለቀ። ምን አረጋ አዶናይ ስትል ቤት እያስገዛ ነው ለሆነ ሰውዬ። አዶናይ በለጠሽ እዛ አንድ ሆናችሁ ሊያሾ ዩቱብ እናዘጋለን። አዘጉት። አልተማርሽም ደደብ ትሉኝል እንዴ? ተደደባ እንዴት እንደዚህ አንቀጠቀጠች? ሶሻል ሚዲያ ላይ እንደ አዶናይ የደመቀ እንደ ጃኒ የደመቀ ማን አለ? አንደኛ ደጋፊያቸው ሆኖ ቁጭ አለው። አዶናይን አሁን አምጥተህ ነው በቃ ቲክታክ ላይ ተወዳደር ተጽዕኖ ፈጣሪ ማለት ቴዲ አፍሮን እንደመጠየቅ ነው። ኢትዮጵያ አይደል ላይ ተወዳደርልን ሽንም ማንነት በቅርብ ቀን ትዋረጃታለሽ። ጋንቹ ጃንቻ አረጊት ነሽ። በገዛ ባለቤቱ የፈላ ዘይት የተደፋበት ወጣት ነው። ደፋች እንጂ አልገደለችም፣ ደፋች እንጂ ገደለችው ወይ? የፈላ ዘይት ተደፍቶበት ምንም አይነት ርራይ ነው ያላሳዩት። ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሙሉ ቪዲዮ እንድታዩት ጋብዛችኋለሁ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። አለቀ። ቢግ ላቭ ቢግ ሪስፔክት አለቀ። ያለው አዶናይ ምን አረጋ አዶናይ ስትል ቤት እያስገዛ ነው ለሆነ ሰውዬ። ኒው ሃሽታግ ቢግ ላቭ ቢግ ሪስፔክት። ምን እያረገ ነው አዶናይ? መኪና እያስገዛ ነው። ምን እያረገ ነው? የሆነ ህይወት እየቀየረ ነው። ያልሆነ ነገር ከዛው ከጎረቤት ሀገር ከመቀሌ ምን ይሻላል ግን አዶናይ ከጎረቤት ሀገር ከመቀሌ አዶናይ በለጠሽ እዛ አንድ ሆናችሁ በቃ የሆነ ሰዓት ተናግሮታል። እሱንም በቃ አልፈታ አለው። ዮኒ ማኛ ደግሞ ጆን ዳንኤልን እንዲህ የሆነ ሰዓት በጣም ተናግሮ ስለነበረ አይፈተውም። ሆን ይህን እንደዚህ አይነት አጋጣሚ ደግሞ ካገኘ አንድ ዘር አንድ ምናምን አንድ ሃይማኖት እንኳን አይደላችሁ። ጆን ዳንኤል ጴንጤ ነው፣ አዶናይ ኦርቶዶክስ ነው። እና በቃ ሸፈነው ስራ። ሊያሾ ዩቱብ እናዘጋለን። አዘጉት። ከዛም እውነታው ይወጣል በደንብ። ሊያ ስትናገሪ ነገሩ በጣም ይጣጣፋል። እንደዚህ ይሆናል። ኦፍ ኮርስ ፓወር አለኝ። አልተማርሽም ደደብ ትሉኝል እንዴ? ተደደባ እንዴት እንደዚህ አንቀጠቀጠቻችሁ? ሚዲያው እንዴት እንደዚህ ተቆጣጠረችው? ስለ እውነት ስናገር ወንጀለኛ ያረጋችሁኝ አይደለ? ሴቶችን ታንቋሻል። እነዚህ ዘልዛላ ሴቶችን ልደግፍ ነው። እኔ እኮ እኔ በዛ እድሜ እንጀራ ፍለጋ እንጂ የወንድ ልጅ ካሮት ፍለጋ አልተሰደድኩም። እሺ ብርታትን ጥንካሬን እንጂ ዝሙትን አይደለም እኔ ከቤተሰብ የወረስኩት። እናንተ ግን በድፍረት እንደነዚህ አይነቶቹ ሴቶች ስቆጣ እንደዚህ ነው። ሳኮት ሴቶችን ታጣጥላለች፣ ታንቋሽሻለች፣ እንደዚህ ትላችኋለች። ሪሊ የምራችሁ ነው? እውነት እኔ ለሴት ልጅ ጥላት ነኝ? ታዲያ ለሴት ልጅ ጥላት ካላችሁ እኮ እኔ ላይ የምትሰሩት እኮ ከጥላትም የሆነ የበላይ ያለቀለት ጥላትነት እኮ ነው እያደረጋችሁብኝ ያላችሁ። እናት ናት፣ ቢያንስ ብቻዋን ናት አላልኩም። እናት ናት ሊያ ያለ የለም እኮ አለ እንዴ? ከወዳጄ ምናምን እስከ ቅርቤ ሰው እኮ ሊያ እናት ናት ብሎ ይወጣ የለም። የእናንተን ኮመንት ፍራቸው ሁሉም ጥጉም ይዞ ነው የሚመለከተው። ብቻዬን ነው እየመለስኩላችሁ ያለው። እና ማንኛውም ሶሻል ሚዲያ ላይ እንደ አዶናይ የደመቀ እንደ ጃኒ የደመቀ ማን አለ? ቀንደኛ ደጋፊያቸው ሆኖ ቁጭ አለው ዮኒ ማኛ። ማን አለ የደመቀ? ቴዝ ኖባዲ። አዶናይን አሁን አምጥተህ በቃ ቲክታክ ላይ ተወዳደር ተጽዕኖ ፈጣሪ ማለት ቴዲ አፍሮን እንደመጠየቅ ነው። ኢትዮጵያ አይደል ላይ ተወዳደርልን እንደማለት በቃ ያ ሌቭሉ አልፏል። አከተመ። ይሄኛው ከሆነ ሌሎቹ እንዴት እዛ ደረጃ ላይ መድረስ ይችላሉ የሚለውን አብሮ መስራቱ መልካም ነው ብዬ አስባለሁ። አብሮ መስራቱ አብሮ ትልቅ መሆኑ ከሱስ ምንድን ነው የምማረው የሚለው ነገር አብረ ማምጣት ነው ያለብህ እንጂ ማልቀስ ማውራት እየየ ማለት ምን ማለት ምንም አንተን ህይወትን ወደ ሌላ ለብል አያደርገው። የውልሽንም ማንነት በቅርብ ቀን ትዋረጃታለሽ። ከነ ምናምናችሁ ትወጣላችሁ። ችግር የለውም። ግን እኔ ላይ የምትሰሩት ስራ ግን እንደ አንድ ሴት ከበደልም በደል ነው። እኔ ለተጎዳይ ሴት ድምጽ መሆን ነኝ እንጂ
ሴትን የማሸማቅቅ አይደለሁም። አዎ እነዚህ ሸርጣ ሴቶችን ቀላል አሸማቅቃቸዋለሁ። እንዴ እነማን ናቸው? የት ሲሉ አይተሽ ነው እንዴ? ማን ነው የተናገረችው የተባለችው? ቆይ ኧረ በመድኃኒዓለም እንደዚህ አይነት ዊርድ ቃል እንዴት ነው የምትጠቀመው? አልገባኝም። ምን አድርገውሽ ነው? አልገባኝም። ምን የምታውቂው ነገር አለ የዚህን ያህል? ይሄ ብቻ አስከስሳታል። እግዚአብሔርን እሷ የተናገረቻችሁ ሰዎች ጃኒ፣ ዋንትያ፣ ሌላ ማናት እች ሳምሪ የምትባለውን ምናምን አይደለ? እነሱን ነው እንግዲህ እንደዛ እያለች ይሳደብች ያለችው ማለት ነው። እንግዲህ እኛ እንደዛ አይነት ሲሸረሙ አላየንም። ምን ሆና ነው? የሰውን ቤት ትዳር የሚያምሱትን ሴቶች ቀላል ረግማቸዋለሁ፣ ቀላል እዘልፋቸዋለሁ። ቤት ውስጥ የምታለቅሰው ሴት አይደለችም? በባሏ የምታለቅሰው ሴት አይደለችም? ወጣት ስለሆነች እሷ ትክክል። ቤት ውስጥ የምታለቅሰው ሴት ደግሞ ዕቃ ናት። እኔ ስዘልፋቸው የነበረው እንደነዚህ አይነት ሴቶች ነው። እኔ ስናገራቸው የነበረው እነዚህ ሴቶች ነው እንጂ ጥቃት የደረሰባትን ሴት ስዘልፍ አታውቂኝም። ያልተገቡ ነገሮች ሚዲያ ላይ ሲያረጉ እተቻቸዋለሁ። ሚዲያ ላይ የሚመጡት አድናቆትም ትችትም ፈልገው ነው። የሊያን የሆነ ነገር ስታገኙ ትተውኛላችሁ፣ ትምሩኛላችሁ፣ አትምሩኝም። ስለዚህ በከሌ እንደዚህ ስለሆነች ገና እንደዛ ስድቡን ምን አመጣው ነው? ሸርሙጣ ምናምን ተብሎ አይሰደብም። እንደዛ እኔ ላልኩት ራሱ ደበረኛው በመድኃኒዓለም ነው። አንተ አስገባሽው። አንቺ ስሚኝ፣ ማን አስገባኝ? አይመለከትሽም። ሳሮን አውሪኝ። ስሚኝ፣ ስነ ስርዓት ይኖርክ። አንቺ ስሚኝ፣ ቂጥሽ ወደዋለሁ እኔ ታውቂዋለሽ። ወጣች። በቃ አንቺ ውጭ፣ አንቺ አረጊት ነሽ። ወይኔ ጂጂክዬ አወረዳት ነው ብላችሁ። ጦርነቱን የማታቆም ከሆነ ኢትዮጵያ ወደ ኢራን እተኩሳለሁ ብላለች። ጸጉሯን ነው ወይስ ልብሷን ነው የምትተኩሰው? ጦርነቱን አረላሽ እንጀል እንዳይጠየቁ ጆን ዳንኤል አለኝ እጄ ላይ አለ 104 ሰው ፊት እጄ ላይ አለ የራቁት ግን አለው ሲል እሺ ልክልሃለሁ ያለው መጀመሪያ ጆን ዳንኤል ነው። ጃኒ ምን አለች? ጃኒ ምንም የተናገረችው ነገር የለም። ዮኒ ማኛ ቤት ገብታ ዮኒ ሲጠይቃት የራቁት ፎቶ ሊኖረው ይችላል ያለችው መጀመሪያ የተናገረውና የራቁት ፎቶ እጄ ላይ አለ ያለ ዮኒ ጆን ዳንኤል ፍየሌን ለማስመለጥ ቀን በቀን እየወጣሽ ጃኒን ቪዲዮችሽ አሉኝ እያልሽ ልጅቷ ወደ ክስም ሞራልም እንዳይኖራት ስትሰሪ ነበር። ሊያ ዩቲዩብ ነሽ። ጆን ዳንኤልን ከወንጀለኝነት በህግ እንዳይጠየቅ የመጀመሪያ ልጅቷ ሞራል እንዳይኖራት እጄ ላይ አለ እያልሽ የምታስፈራረት ሊያ ነሽ። ሊያሹ ልጅቷ ዝም አለች። ዛሬ ደግሞ የደረሰኝ ቪዲዮዎች ላይ ማአት ቪዲዮ ላይ ምንድነው የደረሰኝ? ጆን ዳንኤልን ከተጠያቂነት ለማስመለጥ ሊያሾ በየቀኑ እየመጣሽ የልጅቷ ሞራል ስትሰሪ ዋልሽ። ኪም ጆንጉን ያለሱ ጦርነቱ ሲፋፋም ብቻ ያ ባይተዋር የሆንኩ ነው የመሰለኝ። እኔ ባይተዋር ሁለተኛ እኔ ሰላም ነው። እኔ ባይተዋር ነው ለካ ብዬ ነው ያሰብኩት። እኔ ብቻ ያ ብዙ ደረጃ ተዳርሰናል፣ ተባብለናል፣ አውርተናል፣ ለፍልፈናል። የስ ከጆርዲ ጋር ተደዋውለናል። አዎ ሊያሾ ፈርተሽ ጆርዲ ጋር ደወልሽ። እንደዛ ካሰባችሁ ችግር የለብኝም፣ ምንም ችግር የለብኝም። አልፈራሽም ነው ምንድነው? ለምን ደወልሽ? ማወቅ ያለባችሁን እንድታውቁ አደርጋለሁ። እሺ ነገሩ እንዲህ ነው። እዚህ ሀገር የምትኖር አንድ እህት አለችን ከነሱ ጋር አብራ የምትሰራ። እሷን ስለማውቃት ወደ እሷ ጋር ቴክስት አደረኩኝ። ጆርዲ ጋር አይደለም ያደረኩት። ምክንያቱም ነገሩን እኔ እንዳስብኩትና እንደገመትኩት ሳይሆን ባላስብኩት ያላልኩትን ምናምን ጠምዝዘው እንዳገናኙኝ። ይህንን ነገር ደግሞ የሰራችው እንቁርቲ እንደሆነ ስለማቅ እንቁርቲና የእንቁርቲ መሰሎች ከብቶች ትለናለች። ያስ ግን ኦፍኮርስ ሚዲያ ላይ መተው ለሚበላቀጡ ሴቶች፣ ራሳቸው ፈቅዶ ለሚያደርጉ ሴቶች ማለት ብዙ ስህተት እያየንባቸው አናልፋቸው። ሚዲያ ላይ እስከመጡ ድረስ የሚያስተች ካለ ያስተቻቸዋል። ነገር ግን ነገሩን ጠምዝዘውና አዙረውት በነገራችን ላይ መተው ተበላቀጡ ምናሉ መብታቸው ነው። በነገራችን ላይ ማለት ነው
ምን መብት አላቸው እንደፈለጉ ይሆኑ ማለት ነው። የሆነ ህግ እስካልጣሱ ድረስ ማለት ነው። መተቸትም ደግሞ ወደ ሚዲያ እስከመጡ ሊያም መብት አላት ብዬ ነው የማስበው። ያው በምን አይነት መንገድ ነው የምትተቻቸው የሚለው ነገር ነው እንጂ የሚያስተች ነገር ካለ ክሪቲሳይዝ መደረግ ምናምን ሁሉም ኮንተንቱ ነው። ሁሉም እኮ ምን ቲክቶክን ስታዩት ጠቅላላ ክሪቲሳይዝ የሚያደርግ ሰው ብቻ ነው የሚበዛው እኮ አይደል? የራሱን ኮንተንት ከሚሰራ ይልቅ ሌላ ሰው የሰራው ኮንተንት ላይ አስተያየት የሚሰጠው ሰው ይበዛል በጣም። እነም ቁርቲ የሄዱበት ሪዝን በዚህ ነው። እኔ ለማለት የፈለኩት እንደዚህ ነው፣ በምክር እንጂ በማስፈራራት በዛቻ አይደለም። ነገር ግን አንድ ሰው ሪስፔክት ከሌላችሁ ላላከበራችሁ ሰው ልትቆሙ አትችሉም ብዬ ከሷ ጋር አወራን። በቃ ችግር የለውም ከጆርዲ ጋር አውሩ፣ ከጆርዲ ጋር ያለውን ነገር ተነጋገሩ አለችኝ። ኦኬ ስልክ ላኪላት፣ ጆይንት አድርገኝ አልኳት። የቴሌግራሚን ስልክ ላከችላት፣ ጻፈችልኝ፣ ተደዋወልን። ከጆርዲ ጋር ያለውን ነገር አወራን። ሶ ምንድነው ጥፋቴ? በዚህ ደረጃ ሴት ልጅ ላይ እናንተ በዚህ ደረጃ ተባብራችሁ እንደዚህ አርጋለች ሊያ እንደዚህ አርጋለች ላይ እኔ የሴት ጥላቱ ነኝ። አዎ የሸርሙጣ ሴቶች ጥላት ነኝ። አሁንም በድጋሚ ለነገራችን ላይ የሸርሙጣ ሴቶች ጥላት ነኝ። ቁጭ ብላ ተኳኩላ ትዳርን የምታምስ ሴት በኢዚ መኒ የሌሏን እናት እንባ የምታስረጭ ሴት ጥላት ነኝ። አው እዘርፋ ማንን ነው እሺ እንደዛ የምትለው? እኔ አልገባኝም። እግዚአብሔር ስለማን እየወረች ያለች አሁን? እሺ ማን ነው እንደዛ ያደረገው ነው? እንደዛ የሆነ እሺ በገዛ ባለቤቱ የፈላ ዘይት የተደፋበት ወጣት ባለፈው አውርተን ነበር ታውቃላችሁና፣ እኔ ቪዲዮውን እስከምሰራበት ሰዓት ድረስ የትኛውን ፌሚኒስት ይህንን ልትቃወም አልወጣችም። ገብቷችኋል? ለሰብአዊ መብት አይደለም የሚቆሙት ያልኳችሁ ለዛ ነበረ። እኔ ቪዲዮውን ከሰራሁት ከብዙ ሰዓታት በኋላ ምናምን እንግዲህ ሰዎች ሜንሽን አድርገውኝ የእሷን ቪዲዮ አይቼው ነበረ። ቪዲዮ የሰራችበት አላማ ቢኖራትም እስኪ እናዳምጥ ቪዲዮ። ግን ይህንን ኮመንት ሳየው አይኮድን ይህንን ሰው ነው ባይ ዘ ዌይ ዘይት ደፋችብኝ ብሎ ትዳር መፍታት የለበትም ብሎ ኮመንት የጻፈው እዚህ ጋር ወይም የጻፈችው ትናንትና ሌሊት። ይሄ ሴት ናት በእርግጠኝነት ወንድ እንደዚህ ብሎ ሊጽፍ አይችልም። ኦብቪየስሊ ማለት ነው። ወደ ምን ለማለት እንደፈለገች ይገባኛል። እሺ የተነገረበት ቪዲዮ ላይ ምን አይነት ኮመንቶችን ሳነብ እንደነበረ ላሳያል። ትዳር ውስጥ መቻቻል ግድ ነው። አልሞትም አይደል እንዴ? ትዳር ቀላል ነገር አይደለም። ይሻለው ለትዳሩ ሲል መቼስ ለዚህሽ ብሎ ትዳሩን አይበት። አሁን እኮ ደፋችብኝ ብሎ የከሳት ይሆናል። ምን አለ ችሎ ቢኖር? ትዳር ተቻችሎ መኖር አይደል? በደንብ አልፈላም ማለት ነው ዘይቱ። ስለምትወደው እኮ ነው። ምን አለ ታግሶ ቢኖር? ይቅር በላት ሳታስበው ነው። ትዳር ላይ አለመግባባት ያለ ነው። እስከ መቼ ይደፋብን? እየደፋን እንጂ። በጣም ስለምታፈቅረው ቀንታ እኮ ነው። ምን ያክል ቢያቃጥላት ነው? ደፋች እንጂ አልገደለችም። ደፋች እንጂ ገደለችው ወይ? ምን ለብሰው ነበር? አጌርት ባይ ዘ ዌይ እዚህ ኮመንት ላይ ምን ይላል? ጆርዲ በውስጥሽ እኮ ደስ ብሎሻል ግን ይሏታል ማለት ነውና ቶ በቃ ያላለችውን ነገር አለች አንልም። ባለው ነገር እናውራ እስኪ ባለው ነገር እናውራ። ይሄ ምንድነው የሚያሳየው? እኔ ቪዲዮ ኮመንት ላይ ራሱ ማለት ነው ባለፈው የሰራሁት ስለዚህ ሰው የሰራሁት ቪዲዮ ላይ መተው የጻፉት ሰዎች አሉ፣ እሷ ያሳየቻችሁ ደግሞ አሉ። ይሄ ምንድን ነው የሚያሳየው ማለት ነው? አቅም ቢኖራቸው ጉልበት ቢኖራቸው እነዚህ ሰዎች ከወንዶቹ በላይ ወንዶቹ ከሚያደርጉት ጥቃት በላይ ብዙ ሴቶች እንዳሉ ባለፈው ያልኩትን ነገር ነው። በጣም ብዙ ሴጣን የሆኑ ወንዶች፣ የሴጣን ስራ የሚሰሩ ወንዶች እንዳሉ ሁሉ የሴጣን ስራ የሚሰሩ ሴቶች አሉ። የጾታ ጉዳይ አይደለም ነው ስለ የነበረው። በቃ ወንጀልን ወንጀል እንደሆነ ብቻ እንቃወመው ነበር ስለ የነበረው ማለት ነው እንጂ የጾታ ጉዳይ አይደለም። እነዚህን የጻፉት ሰዎች ሴቶች ናቸው። ወንድ ልጅ ላይ እንደዚህ አይነት ነገር ስለደረሰ የፈላ ዘይት ተደፍቶበት ምንም አይነት ርኅራኄ ነው ያላሳዩት። ምንም አይነት ማለት ነው አብዛኞቹ ሴቶች። እንቀጥል። where this is coming from ኢነርጂ ማች ማድረግ የሚባለውን ነገር ይገባኛል፣ አንደርስታንድ አደርገዋለሁ። ግን ቦታና ሰዓትና ኬዛ አሁን የሆነ ጥፊ በጥፊ ስትመታው የሆነ ቪዲዮ ተቀርጾ ፖስት ተደርጎ ቢሆንና እነዚህን ኮመንት የጻፋችሁት ኢቭን ደን ልክ አይደለም። ስቲል ቫዮለንስ ልክ አይደለም። ግን እንደው በቃ ይሄንን ቀልድ መቀለድ ካለብን እንደዚህ አይነት ኮመንቶችን መጻፍ ካለብን ምን ያክል እነሱ እንደዚህ ሲናገሩ ልክ እንዳልሆኑ ማሳየት ካለብን እንደዚህ አይነት ሲቹዌሽኖችን ብንጠቀም ሴንስ ይሰጣል። ይሁን እሺ በቃ ይሁን it's a necessary evil። በፈላ ዘይት ተቃጥሎ እንደዚህ የተቀቀለ ሰው ላይ በምን ተሻላችሁ እናንተ ከነሱ? የታለ ርህራሄው? ወንዶች ጋር የለም ርህራሄ፣ የለም ኤምፓቲ፣ የለም ወንዶች ጋር እያልን የምንጮኸው
ወንዶች ጋር የለም። አያሿ አጠቃለው ማለት ነው። ጀነራላይዝ አድርገው ወንዶች ጋር የለም ሲሉ እንደነበር ይኸው እየመሰከረች ነው። ወንዶች አይራሩም ሲሉ እንደነበር ማለት ነው። እሺ እንቀጥል። እዚህ ዜና ላይ ያላገጣችሁ የቀለዳችሁ እንደዚህ አይነት ኮሜንቶችን የጻፋችሁ ሴቶችም ወንዶችም በሙሉ ማለት ነው ወንዶች የሉም። ወንዶች እዚህ ዜና ላይ መተው ሊያላግጡ አይችሉም። ወንዶች እዚህ እንደዚህ አይነት ዜና ላይ መተው ሊያላግጡ አይችሉም። ምን ይሄ አረ በመድኃኒዓለም ተው እንጂ ሴቶች ናቸው እንዳለ የነበሩት እኔ ቪዲዮ ኮሜንት ላይ የነበሩት ማለት ነው። እንቀጥል። ሴት ብትሆንም እንደዚህ የተደረገባት ዘይት የተደፋባት ሴት ብትሆን ራሱ ብላችሁ ከማለፍ ምንም የማታደርጉ ናችሁ። ጥቃትን አንደርስታንድ አላረጋችሁትም። ገና ካኔም እኮ 1-2 አለው የሆነችዋም እነ ጆርዲ የታሉ እነ ጆርዲ ድምፅ ሁኑ እንጂ እንደዚህ ሁኑ እንጂ ምናምን ብላ ላይክ ማለት ሳቋ መጥቷል ታስታውቃለች። ደግሞ ኮሜንት ሴክሽንም ገብቼ ሳያት ይሄው የታላችሁ እነ ጆርዲ የታላችሁ ወንዶች የወንዶች ጉዳይ ለዚህ ሰውዬ ድምፅ ሁኑ እንጂ ምናምን ያለችውና ምን ይላታል አንዱ ለምን ደስ ስላለን ነው ዝም ያልነው አፍልቶ ነበር እንደውም ዘይቱን በሱ ስም ይሰይመነዋል ወንድ ነው እንደዛ የሚለው። ከዛ እሷ እዚህ ጋር ትስቃለች ታሽካካለች። ጥቃትን ይወልዳል። የተጠቁ ሰዎች ያጠቃሉ። እኔ ስለ ወንዶቹ አያገባኝም። ሎክ ስለ ወንዶቹ አያገባኝም። እዚህ ነገር ላይ ግን የምትስቁ ሴቶች እንደዚህ አይነት ኮሜንት የምትጽፉ ሴቶች ማለት ነው ሲሪየስሊ ጳውሎስ ሆስፒታል ሄዳችሁ ታከሙ። እዚህ ነገር ላይ እንደዚህ እያላችሁ የምትጽፉ ሴቶች እንደዚህ የምታረጉ ሴቶች እያለች ነው። ወደ ምን ልወስድላችሁ ነው? አንድ ወንድ ልጅ ገብቷችኋል? ከዚህ ሁሉ ማህበረሰብ ከዚህ ሁሉ ወንድ ልጅ ማለት ነው የሆነ ወንድ መጥቶ የሆነ አሰቃቂ ወንጀል ሲፈጽም ሴት ልጅ ላይ እንደዚህ ሴት ልጅ የምታጠቁ ወንዶች ሲሉ አልሰማንም። እንደዚህ የምታረጉ ወንዶች አይደለም ሲሉ የሰማ ነው። ቅድም እንዳለችው ወንዶች ጨካኝ ናቸው ርህራሄ የላቸውም ነው ሲሉ የሰማ ነው። አሁን እንደናንተ አካሄድ ከሆነ የሁላችሁም አመለካከት እዚህ ኮሜንት ላይ የጻፉት ሴቶች አይነት አመለካከት ነው ብለን መውሰድ እንችላለን ማለት ነው። አንቺ ግን ምን እያልሽ ነው ያለሽው? ለሴቶች ሲሆን እንደዚህ እያላችሁ የምትጽፉ ሴቶች በቃ አይደረግም፣ ልክ አይደለም የምትሰሩት እያልሽ ነው ያለሽው። ለወንዶቹም ቢሆን እንደዛ ነው የሚደረገው። በቃ አለቀ። እነዚህ ሴቶች እኮ አቅም ቢኖራቸው ጥቃት ወንድ ልጅ ላይ ጥቃት እንደዚህ ሁሉም ዘይት መድፋት ፍላጎት እንዳላቸው ከዛም በላይ ሲያንሰው ነው እያሉ ነው ያሉት አይደል እንዴ? አጋጣሚውን ኦፖርቹኒቲውን ቢያገኙ ወንድ ልጅ ያለውን ጉልበት ቢያገኙ ከዚህ በላይ ጥቃት እንደሚያደርሱ ነው የሚያሳየው። እንግዲህ ፖይንቴ ምንድነው? እናንተ ጀነራላይዝ ስታረጉ እዛ ጋር ሁሉም ወንዶች ናቸው። እዛ ጋር የሆነ አንድ ወንድ መጥቶ የሆነ ጥቃት ሲያደርስ ምናምን ምን አገባኝ እኔ ማፍረው ነኝ ምን አገባኝ? ለብቻው ነው የሚጠየቅበት። እሱ ለሰራው ወንጀል እኔ አይመለከተኝም። ወጥቼ ወንጀሉን ልቃወም እችላለሁ። አዎ ተባብረን እንደዚህ አይነት ሰዎችን ተገቢውን ቅጣት እንዲያገኙ እንተባበር። ኦኬ ያስኬደኛል፣ እሱ ያስማማኛል። ነገር ግን እዚህ ጋር እንዳልሽው እንደዚህ የምታጠፉ ወንዶች እያላችሁ አልነበረም እስከዛሬ ስታደነቁሩን የቆያችሁት? እንደዚህ አይነት ሴቶችም እንዳሉ አላወቃችሁም ሆይ? ምድር ላይ አይደለም የምትኖሩት ወይ እናንተ? ምንድን ነው ሴቶችን ጠቅላላ እንደ ጻድቅ አይደለ ስትስሉ የነበራችሁ እስከዛሬ? የጾታ ጦርነት አይደል ስታውጁ የነበራችሁት? ይሄው በዚህ ሰውዬ ግን ሌላም እኮ ወንዶች ላይ ጥቃት ሲደርስ እኮ የምናየው ጉዳይ ነው። ምን አይነት ሰቅጣጭ የሆኑ ሰዎች እንዳሉ ማለት ነው እንዴ! የፈለገ ቢሆን እኮ እኛ አሁን ይህን ጊዜ ያላዘነ ወንድ አለ? እንደዚህ አይነት በቃ አሰቃቂ ነገር ሲደርስባት እንዴ ያላዘነ ያላለቀሰ ወንድ አለ እንዴ? በመድኃኒዓለም እነዚህ እኮ እንዴት ሰው ላይ የፈላ ዘይት ወንድሜ ላይ ቢሆን እንኳን ብለው አላሰቡም። የፈላ ዘይት ተደፍቶበት ምንም አይነት ርህራሄ ያላሳዩ ሰዎች ናቸው። ምንም አይነት ማለት ነው። ሰው እንዴት እንዴ በመድኃኒዓለም ሰው ሆናችሁ ተፈጥራችሁ እንዴት እኔ ላይ ቢደረግ ያ ነገር ብላችሁ እኮ ስታስቡት ገና ይሰቀጥታል እኮ እግዚአብሔርን። ስለዚህ አሁንም ፖይንቴ ገብቷችኋል ብዬ አስባለሁ። ሴቶች ሲሆኑ እንደዚህ የምታረጉ ሴቶች እንትን ሄዳችሁ ታከሙ ምናምን ማለት ጀመርሽ ማለት በደንብ ጨካኝ የሆኑ ሰይጣናዊ ተግባር የሚፈጽሙ ሴቶች እንዳሉ እመኑ። ገብቶሻላ? ጥሩ ሴቶች እንዳሉ ሁሉ ማለት ነው መልካም ወንዶች ህሊና ያላቸው ርህራሄ ያላቸው ወንዶች እንዳሉ ደግሞ እንደዛው ደግሞ ጨካኝና አረመኔ የሆኑ ደግሞ ወንዶች አሉ ማለት ነው። ወንጀልን መቼም ልናስቀረው አንችልም፣ ልንቀንሰው እንጂ ሲጀመር ማለት ነውና ይሄ ሙሉ በሙሉ ወንጀልን ልናቆመው አንችልም። ስለዚህ የሰው ልጅ እንግዲህ በቅጣት ነው የምናምነው። ስለዚህ ቅጣቱ ከበድ ይበል ነው፣ እዛ ላይ ነው መስራት ያለብን። ተባብረን ልንሰራ የሚገባው ይሄ ቅጣቱ ከበድ ብሎ ሴትም ሆነች ወንድ ማለት ነው እንጂ እዚህ ጋር ለሴት ልጅ ብቻ የተለየ እንትን ተሰጥቶ እኔ እንደዚህ አይነት ነገር ደስ አይለኝም። ጥቃት ሳይደርስባት ጥቃት ደረሰብኝ እያለች የስንቱን ወንድ ህይወት ያበላሸች እኮ ሴት አለች አይደል እንዴ? ምንም ነገር ሳያረጋት ሊደፍረኝ ሞከረ ስላለች ብቻ ያለምንም ማስረጃ
ብዙ ህይወታቸው የተበላሹ ከሀገር ውጭም ሀገር ውስጥም ብዙ ሰዎች ይኖራሉ እኮ። እንደዚህ አይነት ስልጣን ደግሞ ሲሰጣቸው አስቡት፣ እኩል ነው መታየት ያለበት። ህጉም ሊፈርድ የሚገባው እኩል ነው። በቃ ያለ ማስረጃ ምንም ሊሆን አይችልም። ገብቷቸዋል። ጥቃት ደረሰብኝ ስላለች የሆነች ሴት መታ ቀጥታ ማመንም የለብንም። ገብቷቸዋል። ማስረጃ ሊኖራት ይገባል አትሊስት። ለምን ያለ ማስረጃ ብዙ ወንዶችም ብላክሜል ተደርገው ስለሚያውቁ። የማስተዋል ወንደሰንን ታሪክ ከዚህ በፊት እኮ የምናውቀው ጉዳይ ነው። 50 ሚሊዮን ብር ምናምን ትዝ ይላችኋል ሁላችሁም አይደል እንዴ? ያን ሰውዬ ባለሀብቱን ሰውዬ እንግዲህ 50 ሚሊዮን ብር ካላመጣ ለባለቤት እንደዚህ ከኔ ጋር እንትን ሊለኝ ሞከረ ምናምን ብዬ ብዙ ኬዝ ነበረ። ብቻ ታስታውሱታላችሁ ሁላችሁም ማለት ነው። እና ይሄን ነው እንድትይዙልኝ የምፈልገው ማለት ነው። ቴራፒ ያስፈልጋችኋል። ምንድን ነው ምን አይነት ጥቃት ነው የደረሰባችሁ፣ ከዛ ፕሮሰስ አድርጋችሁታል ወይ የሚለውን ነገር በደንብ መርምራችሁ ወደ ራሳችሁ ተመለሱ። ወንዶች ላይ ጥቃት ሲፈጸም ኦኬ እንደዚህ የሚያስቡት ሴቶቹ ጥቃት ስለደረሰባቸው ነው ከዚህ በፊት ወይ ደግሞ ምን አይነት ነገር ስለደረሰባቸው ነው ቴራፒ ያስፈልጋቸዋል እያለች ነው። ስለዚህ ምክንያትማ መፈለግ ከሆነ ወንዱም እኮ ጥቃት ሲያደርግ የሆነ ምክንያት እኮ አለው። ግን የፈለገ ቢሆን እያልን ያለ ነው ሰው ላይ እንደዚህ አይደረግም ነው። ነገ እኮ ሰይጣን ውስጥ ትገባላችሁ እኮ በንዴት እኮ የማይሆን ነገር ታደርጋላችሁ። ግን ከዛ በኋላ መጸጸቱ ዋጋ የለውም ነው። አንዴ ጥቃቱን ፈጽማችሁታል ነው። ገብታችኋል አይደል? በንዴት በቃ ህግ እንዳላውቃችሁ ንዴታችሁንም እንድትቆጣጠሩ ነው እኮ እኛ አሁን የምንፈልገው። እንደዚህ አይነት ህግ እንዲወጣ ኦኬ ያስማማኛል። ግን ወንድ ሴትን ጠልቶ ሙሉ በሙሉ ወንዶች አረመኔ ናቸው እያላችሁ እየሰበካችሁ ገብታችኋል አይደል? እንደዛ እያላችሁ እየሰበካችሁ ሴቶች ወንድን እየፈሩ በእንደዛው ልክ ደግሞ እናንተ ሴቶች ደግሞ ለወንድ ያላችሁን ጥላቻ ባንጸባረቃችሁ ቁጥር እኛም ደግሞ ለሴት ያለን ጥላቻ እየጨመረ ነው የሚመጣው። ምንም ጥያቄ የለውም። ገብቷችኋል? ያ ደግሞ ወዴት ነው የሚወስድን? ይሄ ግብረ ሰዶም ምናምን የሚባለው ኬዝ እኮ ዝም ብሎ አይደለም የሚወራው። እንደዚህ እርስ በርስ እንጠላላ ምንድን ነው የሚወስደን? ወደ ተመሳሳይ ጾታ ነው የምትሳቡት። በቃ ሴቶች ወንድን የምትጠሉ ከሆነ ወዴት ነው የምትሳቡት? ወደ ሴቶች ትሄዳላችሁ ማለት ነው። ወንዶች ደግሞ ሴትን እየጠሉ የሚመጡ ከሆነ ወዴት ነው እየሄዱ የሚመጡትኝ? አብረን ነው የምንኖረው ምለው ለዚህ ነው። ገብቷችኋል አይደል? ጄኔሬሽንም አይቀጥልም ማለት ነው። ትውልድ አይቀጥልም ማለት እኮ ነው። ገብቷችኋል? ያ አያስኬድም ነው። ለውጥ የሚያመጣው መንገድ እንደዚህ እየተጠላሉ መሄድ ምናምን አይደለም ነው። የኔ ሐሳብ ያ ነው። በቃ ፖይንት ያ ነው። ሙሉ በሙሉ ይሄ ወንዶች አረመኔ ናቸው እያላችሁ ስትሰብኩ ነው የኖራችሁት እስከዛሬ ማለት ነው። በደንብ ነው ስከታተላችሁ የነበረው። በደንብ እያንዳንዱ ቪዲዮአችሁን አየዋለሁ። እያንዳንዱ ልጅ የቀረበችበትን ፖድካስት አይቻለሁ ሁሉንም ማለት ነው። ሙሉ በሙሉ እኔ በጣም እንደዛ ሁሉም ወንድ አረመኔ ነው እያሉ እናንተ ስላላወቃችሁ ነው ይሄው ማስረጃ ብለው ይመጣሉ ማለት ነው። ኮመንት ይዘሽ ነበር የምትመጪው አንቺ። ልክ ይሄው እዚህ እኔ ቪዲዮ ላይ የሚጽፉት እነዚህ ጠቅላላ ደፋሪ ናቸው አይደለም የምትመጪው። ስለዚህ ምንም በላቸው እዚህ ኮመንት ላይ የጻፉትን ጠቅላላ ምን እነዚህን ጨካኝ አረመኔ ሴቶች ምንም በላቸው። ወንጀለኛ ሊኖር ይችላል በጣም ግን ወንጀለኞቹን ተገቢውን የሆነ ቅጣት እንዲያገኙ ተባብረን እንስራ ነው እንጂ የሚባለው። በቃ የምቃወምበት ሪዝንም ያ ነው። በቃ እንድትረዱኝ ይፈልጋሉ። ገብቷችኋል አይደል? ያ ነው። ሐሳቤን አግኝታችሁታል ብዬ አስባለሁ። የምታሽካኩ ከሆነ የሴቶችን ጥቃት የመቃወምም ልክ አይደለም የማለትም ሞራል ግራውንድ አይኖራችሁም። ተያይዘን ገደል ነው የምንገባው። እኔ አሁን ላይ ይህንን ቪዲዮ መስራት አልነበረም። ያንን ነው የምለው እኔ። ለማንኛውም ጋይስ ለዛሬ ያስኩላችሁ ቪዲዮ እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ